Mbappe, Thuram, Mbappe! He is an awesome force of nature! Mbappe, መርሲሳይዱ ክለብ ይጫወታል። ቤቱ ውስጥ ግን በጠላትነት ከሚፈረጀው ክለብ ጋር የተጣበቀችን እስትናግብቶ እየኖረ ነው። እርሱ ሌባ ተይዞ ዱላ አይጠየቅም አይነት ብሂል አይገባውም። ይልቁንስ ቀኝህን ሲመታህ ግራህን ስጠው የሚለው ያሸንፈዋል። የሀገሬ ሰው በፍቅሩ ቢከንፍለት ያደርገው ቢያጣና ቢቸግረው ፕሬዝዳንታዊ ምርጫ ሲያደርግ ስሙን እየጻፈ የምርጫ ኮረጆ ውስጥ ጨመረለት። የምዕራብ ለንደን ሰዎች ስግብግብ ሲሉት፣ የምዕራብ እንግሊዝ የወደብ ከተማ ሊቨርፑል ነዋሪዎች ደግሞ ቸሩ ይሉታል። ግብፃዊው ሃጎስ በሀገሩ ደግሞ የደስታ ምንጭ በሚል ተቀጽላ ስም የሚጠራው ይህ የሙሐመድ ሳላህ ከእግር ኳስ ጀርባና በእግር ኳስ ሕይወቱ የሚንሸራሸር የሕይወት ውደት ነው። የወቅቱ የእንግሊዝ ፕሪሚየር ሊጉ ኮከብ ግብፃዊው ሙሐመድ ሳላህ የዛሬ የሌጀንድ ስፖርት ቅኝታችን ትኩረት ነው። ከሰሜናዊ ካይሮ እስከ ስዊዘርላንድ ጄኔቭ፣ ከዛም በጣሊያን ሮም አድርጎ ለንደንና ሊቨርፑል እንከንፋለን። አብራችሁን ዝለቁ። የወቅቱ የእንግሊዝ ፕሪሚየር ሊግ ንጉስ ተብሎ ነው የሚጠራው። እርሱ እውነትም ነግሷል። በተለይ ዘንድሮ በሁሉም በዙሪያው የከበበው ሁሉ ፍሬ ያፈራለታል። ሁሉም የሚያረግድለት ሆኗል። የሊቨርፑል አጥቂው ሙሐመድ ሳላህ የአባይን ውሃ ጠጥቶ ያደገ እስከ 14 ዓመቱ ካይሮ ከሁለት ከፍሎ አባይ ወንዝ ተንቦ ጨርቆ ዋኝቶ ያደገ ነው። በኢትዮጵያ ቢገድልም ገደለ ባይገድልም ገደለ ከአባይ ከበረሃው ከጫካው ከዋለ ተብሎ እንደሚሸለለው የናግሪን ጋርቢያ ሰዎች በታችኛው የአባይ ተፋሰስ ላይ ሆነው ከአባይ ጠልቀው ዋይተው ከአባይ መስኖ ጠልፈው አልምተው የኖሩም ናቸው። ያ ቀዬ ሙሐመድ ሳላህ የሚባል የግራግራ አስማተኛ አብቅሏልና ቀየው አሁንም ድረስ እንደ ሐውልት አግዝፎ ያየዋል። የመርሲሳይድ ደርቢ ከአውሮፓ ታላላቅ ደርቢዎች መካከል አንዱ ነው። ክልሉ ላንክሻየር፣ ዞኑ መርሲሳይድ። በዚያም ሰማያዊና ቀይ ቀለማትን የመልበስ አባዜ የተጠናወታቸው ሰዎች ብቻ ይኖራሉ። ከፊሎቹ መናገሻቸው ጉዲሰን ፓርክ ሲሆን ቀሚሶቹ ደግሞ ዩኔቨሮ ካሎን በሚዘመርበት አንፊልድ ሮድ። እነኚህ ሰዎች አንዱ ለሌላኛው ርህራሄ የላቸውም። ወድቀህ ተነስ የማይባባሉ፣ ሲያስነጥስህ ይድፋ እንጂ ይማርህ የማያውቁ ናቸው። በሙሐመድ ሳላህ ቤት እየሆነ ያለው ምንድን ነው? እስኪ አንድ ማሳያ እናንሳና እንመልከት። ሞሳላህና ማጊ ሳዲቅ የተዋወቁት የዛሬ ዓመት አይደለም፣ ወይንም በቅርብ ቀን። የፍቅር ግንኙነታቸው የተጀመረው የሱ ዝና ከመናኘቱ በፊት፣ ሞሳላህ በእግር ኳስ ችሎታው በዓለም ከመታወቁ በፊት ነው። ገና ተማሪዎች እያሉ ነበር። ያኔ በልጅነት እንዳለው ዘፋኙ የሳላህ ዝና ብርና መልካም ስም የመጣው ከዚያ በኋላ ነው። ማጊ ሳዲቅን ካገኘ በኋላ ዝናው ሲመጣ ሳላህ እንደ አብዛኞቹ የዓለም ኮከቦች ታዋቂ ሞዴል ለማግባት አልመረጠም። የድሮ ፍቅረኛውን ማጊ ሳዲቅን አገባ። 2 ልጆችን ወልደው በደስታም ይኖራሉ። አንዳንዶች ስለ ማጊ ቁመናና ውፍረት አስተያየት ሲሰጡ ሞሳላህም እንዲህ ይላል። ማጊን ወደ ሕይወቴ ላካት አላህ ነው። በሙሉ ልቤ ወዳታለሁ። ግንኙነታችንን በፍቅርና በመከባበር ላይ የተመሰረተ ነው ይላል። ሰዎች ስለ ባለቤቴ ስለሚናገሩት ነገር ግድ የለኝም። እሷ ምርጥ እናትና ከአምላክ የተሰጠችኝ ሚስቴ ነች ይላል። አሁን ማንሳት የፈለግነው ሌላ ነጥብ አለ። የመርሲሳይድ ሰዎች የባላንጣነት ስሜት ሳላህ የቀዮቹ ንብረት ሆኖ የዚያ ቀይ ሰዎች ከሳምንት ጉሮሯቸው እስኪነቃ ድረስ ላንቃቸውም እስኪሰነጠቅ ሞሳላህ የኛ ንጉስ እያሉ ይዘምራሉ። ባለቤቱ ማጊ ሳዲቅ ግን የኤቨርተንን ይህም የአንፊልድ ሰዎች ጠላት በሚባለው ክለብ ፍቅር የከነፈች፣ በዚያም መለያ ያበደች፣ አለፍ ሲልም ጉዲሰን ፓርክ ላይ የእይታ መረቧን ጥላ የማትነቅል የልብ ዙፋኗን፣ በዚያም የማረፊያ መርከብ መልህቋን ዳግም ላታነሳው የወረወረች ሆና ዘልቃለች። ሳላህ ቤት ጉድ አለ። ሙሐመድ ሳላህ የግብፃዊ ሃጎስ ወይንም ግብፃዊ ደስታ። ሙሐመድ በእስልምና ሃይማኖት በኩል እጅግ የተከበረ ስም ነው። ሞሳላህም ከዚህ ስም ጎን ለጎን በሀገሩ ግብፅ ደስታ እየተባለ ይጠራል። ደስታ ወይንም ሃጎስ አለበለዛም ገመቹ የግብፃዊ ኮከብ ተቀጽላ ስም መጠሪያዎች ናቸው። የደስታ ምንጭ የሚል ቅጽል ስም የተሰጠው ሙሐመድ ሳላህ በሕይወት ፍልስፍናው የሚከተለው መርህ አማካኝነት እንደሆነ ነው የሚናገረው። በሜዳ ላይም ሆነ ከሜዳ ውጪ
ለሰዎች ደስታ እንጂ ሐዘንን ማጋባት አልፈልግም ነው የሚለው። ይህ ስያሜም እንዲሰጥ ያደረገው ይህ ነው። ትውልዱ ሰሜን ካይሮ ናይል ደልታ ላይ የሆነው ሙሐመድ ሳላህ በሰኔ 15 ቀን 1992 ነበር የተወለደው። ያለፉት 33 ዓመታት የእርሱ የህይወት ጎዳና ሻካራና ለስላሳ፣ ደልዳላና ኮረብታማ ውጣ ውረዶች የታዩበት ነው። ሙሐመድ ሳላህ በቤቱ ከቤቱም ውጭ ሰዎች ደስታ ማግኘት አለባቸው በሚለው መርሁ ባደገበት ቀዬ ሁሉንም አይነት ማህበራዊ ግልጋሎት የሚሰጥ ግለሰብ ብቻም ሳይሆን ተቋምም ሆኖ ነው የሚኖረው። በትውልድ ቦታው የውሃ አቅርቦት፣ የአምቡላንስ አገልግሎት፣ የትምህርት ክፍያና ሌሎችም ወጪዎችን በራሱ ይከፍላል። እርሱ ሌባ ተይዞ ዱላ አይጠየቅም አይነት ብሂል አይገባውም። ይልቁንስ ቀኝህን ሲመታህ ግራህን ስጠው የሚለው ሙሐመድ ሳላህ። ነገሩን በግልጽ እንመርምረው። የሙሐመድ ሳላህ አባት ሳላህ ጋሊ በካይሮ መኪና እያሽከረከሩ ነበር። መኪናቸውን አቁመው ዞር እንዳሉ አንድ ሌባ መጥቶ $1900 ከመኪና አውጥቶ ይወስድባቸዋል። ሳላህ ጋሊ ለፖሊስ ባመለከቱበት ቅስፈት ግለሰቡ ተያዘ። ይህንን ሁነት የሰማው ሳላህ በሁኔታው እጅግ ያዝናል። ስለተፈጠረው ነገር ሁሉ ጠየቀ። ወዲያውኑም ለአባቱ ደወለ። $1900 አባቱ ተሰርቆ ፖሊስ ሌባውን ይዞት፣ ሳላህ ግን በፍጹም በሌባው ላይ ክስ መመስረት የለብህም ይላል። ይልቁንም ይህ ሰው የሰረቀው የገንዘብ አቅም በማጣቱ እንጂ ፈልጎት አይደለም ሲል ሞገተ። እንዲያውም ክስ መመስረቱን ተውና ተጨማሪ ገንዘብ ስጠው ሲል አሳሰበ። ለዚያም ነው እርሱ ሌባ ተይዞ ዱላ አይጠየቅም አይነት ብሂል አይገባውም፣ ይልቁንስ ቀኝህን ሲመታህ ግራህን ስጠው የሚለው ያሸንፈዋል ማለቴ። በዚህ መንገድ ሌባው ተለቆ ኑሮውን እንዲመራ አድርጓል። በነዳጅ ማደያ ማዕከላት የሚያገኛቸውን የኔቢጤዎች ሁሉ የሚያቋቁም፣ ሁሌ የሚደግፍ፣ የደስታ ምንጭ የሆነ ግብፃዊ ደስታ ወይንም ሀጎስ ሙሐመድ ሳላህ ጋሊ ነው። ግብፃውያን እንደ ጣዖት አምልከውት ፍቅራቸው አልወጣ ቢል በ2018 ፕሬዝዳንታዊ ምርጫ ሲካሄድ በሌለበት ባልዋለበት የምርጫ ኮሮጆ ላይ የእርሱ ስም ሲጻፍ ውሏል። መራጮች ድምፃቸው እንዳይባክንባቸው ከመጠንቀቅ ይልቅ ግብፃዊውን ሳላህ የሚል ስም እየጻፉ በኮረጆ ሲያጭቁም ውለዋል። ይህ የአብዱል ፈታህ አልሲሲን በወቅቱ ያበሳጨ ሲሆን የወቅቱ መሪም ማሸነፋቸውን ተከትሎ ባደረጉት ቃለ ምልልስ ነገሩን በመሽኮርመም አልፈውታል። በ14 ዓመቱ ኤል ሞካሉ የተባለውን ግብፃዊ ክለብ የተቀላቀለው ሳላህ በዚህ ክለብ ለ3 ዓመታት ያህል ቆይቶም ነበር። በአጭር ጊዜ ውስጥ መጎምራት የጀመረው ሳላህ ከዚያም ወደ ስዊዘርላንዱ ባዜል በ2012 አመራ። በስዊዘርላንድ ባዜ የነበረው ጊዜም ድንቅ በመሆኑ በሌሎች ክለቦች ራዳር ውስጥ ለመግባት አፍታም አልወሰደበት ነበር። በ2014 የጣሊያን ዋና ከተማ ክለብ ሮማ አዲስ ኮንትራትን አቀረበለት። ይህ የሙሐመድ ሳላህ ሌላኛው የህይወት ምዕራፍ ጅማሮ ነበር ማለት ይቻላል። በባዜል 47 ጨዋታዎች ላይ ተሳትፎ 9 ግቦችን ብቻ ነበር ማስቆጠር የቻለው። የዛሬን አያርቀውና ከ2014 እስከ 2016 በቼልሲ ቤት ሲቆይ እሱ ስግብግብ ነው ይሉታል። ከክለቡ በላይ ለራሱ የሚጨነቅ ሲሉም ይሳለቁበታል። በዚህ ምክንያት የግፍ ተጫዋች ሆኖ ከክለቡ እንዲወጣም በርካታ ግፍ ተፈጸመበት። ስግብግብ ነው አይሆናችሁም የተባሉት ጀርመናዊ አሰልጣኝ ግዴለም እኛ ያለው ይበቃናል፣ ተካፍለን እንበላለን፣ ስግብግብነት አይሰራም አሉና አስፈረሙት። እርሳቸው እንዳሉትም ሞ ሳላህ በሊቨርፑል ቤት ሌላ መልክ ይዞ ወጣ። ከምንም በፊት ክለቡን የሚያስቀድም የሜርኩሪ ያህል እንቁ ሆኖ አረፈው። በፊዮረንቲናና በሮማ የተወሰኑ ወራቶችን ያስቆጠረው ሞ ሳላህ እንደ ሊቨርፑል አይነት ክለቡም እንደ ሞ ሳላህ አይነት ግጥምጥሞሽ አላገኙም ይባልላቸዋል። አሁን የእግር ኳስ እድሜው አመሻሽ ላይ ያለው ሞ ሳላህ ሻንጣውን ሸክፎ የአንፊልድ መውጫ በር ላይ ቆሟል። የሳውዲ ክለቦች ቤት ለምቦሳ ሲላቸው እምቦሳ ሰር ብለው ለመቀበል ተዘጋጅተዋል ይባላል። በተለይም ሊቨርፑል ዩሊያን አልቫሬዝ፣ አሌክሳንደር አይዛክና ሃሪኬንን እያማተሩ ነው መባሉ የሞ ሳላህ መውጫ በር ወለል ብሎ ስለመከፈቱ አመላካች ነው። ፈርዖኑ ሞ ሳላህ በአንፊልድ የቆይታ ጊዜ እንዲያራዝም ቢጠየቅም አይሆንም በማለቱ ነው መውጫ በር ላይ የቆመው። ማረፊያው ሳውዲ ወይንስ የአሜሪካው ሜጀር ሊግ ሶከር? ጊዜ ምላሹን ይዞ ይመጣል። ሞ ሳላህ ግን ከሰሜናዊ ካይሮ ቀጠና ተነስቶ በግብፅ ሊግ ተኮትኩቶ አድጎ በስዊዘርላንድ ጎምርቶ በጣሊያን ሮምና በእንግሊዙ ቼልሲ ደምቆ አሁን በሊቨርፑል ነክሶ የእድሜው አመሻሽ ላይ የተጫዋችነት ዘመኑን ለመወሰን ከ3 የማይበልጡ ወራት ጊዜ ቀርተውታል። ፈርዖኑ ደስታ ሞ ሳላህ። ይህ ሌጀንድ ስፖርት ነው። ጥንቅራችን አበቃ። ቸር ቆዩልን።